የምታፈቅረው የቀድሞ የፍቅር አጋሯ ያቀፈውን ገላዋን ከአንገቷ ስር እስከ ሆዷ እንደ ጨርቅ ተልትሎ ተሰውሮ የነበረው ወጣት በቁጥጥር ስር ዋለ። 4 ኪሎ ቤተ መርፋቅ ባርና ሬስቶራንት ዋና ስራ አስኪያጅ ስለ ተበዳዩዋ ትዕግስት የተናገረውን ወደ እናንተ የምናደርሳችሁ ይሆናል። ሰላም እንደምን ቆያችሁልን? በሀገር ውስጥም በውጭም ያላችሁ ውድ ቤተሰቦቻችን ይህ ውስጥ አዋቂ ቻናላችን ነው። በዚህ ቻናላችን ከላይ የሚታየውን ሳይሆን ውስጡን የሚካሄዱ እውነታዎችን፣ መረጃዎችንና ትምህርቶችን የምናቀርብበት ቻናላችን ነው። እውነትን ከምንጩ መረዳት ከፈለጉ ትክክለኛ ቦታ ላይ ነዎት። እኛ ጋር መረጃ ሳይሆን እውነት አለ። ስለዚህ ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ። ዛሬ የካቲት 21 ቀን 2018 ዓ.ም በአማራ ብሔራዊ ክልላዊ መንግስት ባህር ዳር ከተማ ነዋሪ የሆነችና የግል ተበዳይ ወይዘሪት ትዕግስት አየነው የተባለች ወጣት ላይ የመግደል ሙከራ በመፈጸም በፖሊስ ክትትል ሲደረግበት የነበረው የቀድሞ ፍቅረኛዋ ኢዮብ ወይም ናትናኤል ጫኔ በቦሌ ክፍለ ከተማ ፖሊስ መምሪያ አባላት በቁጥጥር ስር ሊውል ችሏል። ተከሳሹ ከዚህ ቀደም በፍቅረኛው ላይ ወንጀሉን ፈጽሞ በሌለበት የባህር ዳርና አካባቢው ከፍተኛ ፍርድ ቤት ህዳር 19 ቀን 2018 ዓ.ም በዋለው ችሎት በሌለበት በ8 ዓመት ጽኑ እስራት እንዲቀጣ የወሰነበት ሲሆን ተፈላጊው ወደ አዲስ አበባ በመምጣት ተሰውሮ መቆየቱን ፖሊስ አረጋግጧል። ፖሊስ በተፈላጊው ላይ የወጣበትን የፍርድ ቤት የመያዣ ትዕዛዝ መሰረት በማድረግ ባደረገው ብርቱ ክትትል ተጠርጣሪው የካቲት 12 ቀን 2018 ዓ.ም ከቀኑ 12 ሰዓት አካባቢ በቦሌ ክፍለ ከተማ ወረዳ 14 ልዩ ቦታው ገርጂ ዱባይ ሞል አካባቢ በቁጥጥር ስር በማዋል ለአማራ ፖሊስና ዋና ጠቅላይ መምሪያ አስረክቧል። ወንጀል ፈጻሚዎች የተለያዩ ወንጀሎችን በመፈጸም ለጊዜውም ለመሰወር ሙከራ ቢያደርጉም ከፖሊስና ከሕግ ማምለጥ እንደማይችሉ አውቀው ለሕግ ተገዥ መሆን ይኖርባቸዋል ሲል የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። ምንጭ አዲስ አበባ ፖሊስ። ይህ ወጣት በልጅቷ ላይ ባደረሰው ግፍ የተጸጸተ በፍጹም እንደማይመስል ፈገግታው ያስታውቃል። እንዲሁም የማሾፍና የስላቅ አይነት ፈገግታ ነው እያሳየ ያለው። ሰው ግን እንዴት በዚህ ደረጃ ጨካኝ ይሆናል? እጅግ በጣም ዘግናኝ ነው። ውድ ቤተሰቦቻችን እስኪ እናንተ በዚህ ሰው ዙሪያ ላይ እንዲሁም ደግሞ ባሳየው ፈገግታና ስላቅ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እንዲሁም የሴቶች ጥቃት ሊቆም ይገባል። ክብር ለእናቶቻችንና ለእህቶቻችን፣ ሁላችንም ከሴቶች ጎን ልንቆም ይገባል ስል ላሳስባችሁ እወዳለሁ። ውድ ቤተሰቦቻችን ከሁሉም በላይ እጅግ በጣም የሚገርመው ደግሞ ከሞት አፋፍ ላይ ተነስታ ለፍትህ የቆመችው የዘመናችን ብረት ሴት ትዕግስት አየነው ለፍትህ ተጋድሎ የሄደችበት ርቀት ብዙዎችን እያነጋገረም ይገኛል። አንዳንድ ታሪኮች ሲሰሙ ያማሉ። ይቺ ሴት ግን የደረሰባትን ህመም አልፋ ለፍትህ ስትል የከፈለችው መስዋዕትነት የሁላችንንም አድናቆትና ድጋፍ ትሻለች። የማይሰበር ጽናት የገዛ ፍቅረኛዋ አቅፎ በሚያድር እጁ ቢላ አንስቶ ከአንገቷ እስከ ሆዷ ድረስ እንደ ጨርቅ ሲተለትላት ነፍሷን ለማዳን ብቻ ሳይሆን ፍትህን ለማግኘት ስትል ያደረገችው ተጋድሎ ከአቅም በላይ ነው። የደረሰባትን አካላዊ ስቃይ ችላ ለፍትህ ስትል ከጠላቷ ጉያ ስር አድራ ሜዳ ላይ ወድቃና በጎዳና ህይወት ተንከራታ ዛሬ ላይ ወንጀለኛውን ለህግ ፊት አቅርባለች። ይህ ከሴትነትም በላይ ጀግንነት ነው። ዛሬ ላይ ወንጀለኛውን ለህግ ፊት አቅርባለች። ይህ ከሴትነትም በላይ ጀግንነት ነው። አንዲት ሴት በዚህ ልክ በደል ሲደርስባት ያውም በምትወደው ሰዎች ህይወቷ ሲመሰቃቀል የሚሰማውን ስብራት መገመት አይቻልም። የደረሰባት ግፍ ተድበስብሶ እንዳይቀር ዛሬ ድምጽ ልንሆናት ይገባል።
የእሷ ህመም የሁላችንም ህመም ነው። ይቺ ጀግና ሴት ዛሬም ስጋት ላይ ነች። ወንጀለኛው ከተለቀቀ ቤተሰቦችንም እኔንም ይገድለናል ስትል ያሰማችው የድረሱልኝ ጥሪ በቸልታ ሊታለፍ አይገባም። መንግስትና የህግ አስከባሪዎች የዚችን ጀግና ሴት ህይወት በማንኛውም ዋጋ የመጠበቅ ግዴታ አለባቸው። ፍትህ መጓደል የለበትም። ጥበቃው ተጠናክሮ እንዲቀጥልና ለደረሰባት በደል ተመጣጣኝ ቅጣት እንዲሰጥ እንጠይቃለን። በተለይም ደግሞ ለጥበብ ባለሙያዎች ይህ ታሪክ አንድ ፊልም ብቻ ሳይሆን ለብዙ ሴቶች ጥንካሬ የሚሆን የትግል ተምሳሌት ነው። ይህን ታሪክ ጻፉት፣ ቅረጹት፣ አሳዩት ስንል ልናሳስብ እንወዳለን። ትዕግስት ማለት ስም ብቻ አይደለም፣ የመቃብር አፋፍን ረግጣ ለፍትህ የወጣች ሕያው ምስክር እንጂ። በስጋዋ ላይ የታመመው ጠባሳዋ የበደል ምልክት ሳይሆን ሞትን ያሸነፈ የጽናት አሻራ ነው። እሷ የሺህ ሴቶች አንደበትና ብርታት ናት። ሌላው ደግሞ ውድ ቤተሰቦቻችን ሳቅና ልብስ የማይሸፍነው ቁስልና ህመም የለምና በሳቋና በልብሷ የተሸፈነ ህመሟ ሲገለጥ የተመለከተው በ4 ኪሎ ቤተ መርፋቅ ባርና ሬስቶራንት ዋና ስራ አስኪያጅ የሆነው ስለ ትዕግስት የተናገረውን ወደ እናንተ አደርሳችኋለሁ። አውቃታለሁ ግን አላውቃትም ሲል ይጀምራል ስራ አስኪያጁ። ድንገት አንገቷ ተከርክሮ አየሁት። ባርማኑ ጋር ድራፍት እያስቀዳሽ ነበረ። ነገሩ ወዲህ ነው። 4 ኪሎ ቤተ መርፋቅ ባርና ሬስቶራንት ዋና ስራ አስኪያጅ ነኝ። ከሰራተኞቼ ጋር ያለኝ የስራ ግንኙነት በጣም ጥሩ የሚባል ነው። አለ አይደል የሰውን ችግር መረዳት ከቁም ነገር አዘል ቀልድ ጋር ተያይዞ ጥሎብኝ ሚስጥራቸውን ሳይቀር ያወሩኛል። ከሰሞኑ ከመገናኛ 22 አካባቢ የላከልኝ ደላላ ቆንጆ ቢጤ ነች። ትዕግስት ትባላለች። አንገቷን ሳየው ተከርክሯል። ከአንገቷ ማተብ በላይ ደምቆ የሚታየው ክርክሩ ነው። ሞክረሽ ነበር እንዴ ወደ ፈጠረሽ አልኳት። ፈገግ አለችና ጓደኞቿ ሳቁ። እንተዋወቅ አለቃሽ ነኝ አልኳት። በነጋታው ጽዳት ነበር። የሆቴሉ ወንበር ዝቅ ብላ አታነሳም። እርጉዝ መሰለችንና ተውናት። ዩኒፎርም የሸፈነው አካሏ ቅርጽ ያምራል። የልጅነት መልኳ ከፊቷ አለ። መከራ፣ ስቃይ፣ ጉስቁልና፣ መራራነትን ያየች አትመስልም። እርቃኗ በልብስ ተከድኖ የደላት እንጂ ፍትህን የምትማጸን አትመስልም። ከቀኑ 8 ሰዓት የገባች እስከ ምሽቱ 7 ሰዓት ታስተናግዳለች። እልፍ በሚያጨናንቁ ጎረምሶች፣ በሌላም ትርኢት በሚያደርጉ ወጣቶች ተከባ ድራፍት ቢራ፣ የአልኮል መጠጦች ታመላልሳለች። ህመሟን ግን አናውቀውም። ስራዋን ከለቀቀች ከሳምንት በኋላ ይህንን ቃለ መጠይቋን አየሁት። ቢያንስ ምን አለ ብናውቃታልን? በማንኛውም መንገድ የሰዎችን ችግር እንረዳ። እኔ እንዳለፈብኝ አይለፍባችሁ። በአጠገባችን ብዙ ባለ ታሪኮች አሉ። አንተነህ ምትኩ ከቤተ መርፋቅ 4 ኪሎ ሲል መልእክቱን አስተላልፏል። ውድ ቤተሰቦቻችን ለዛሬ ስለ ተበዳዩዋ ትዕግስት የነበረን መረጃ ይህንን ይመስል ነበረ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ላሳስባችሁ እወዳለሁ። እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን ስለዘለቃችሁ እያመሰገንሁ ለሌላ ጊዜ በተሻለ መረጃና በተሻለ አቀራረብ እስክንገናኝ ድረስ ቸር ቆዩልን።